አብዛኞቻችን ቻትጂፒቲ እንጠቀማለን። እናንተ ትጠቀማላችሁ፣ እኔ እጠቀማለሁ፣ አብዛኛው ሰው ይጠቀማል። ከዚህ በፊት ቪዲዮ ሰርቼላችሁ ነበር ቻትጂፒቲን እንዴት መጠቀም እንደምትችሉ ምን ማድረግ እንደምትችሉ ያሉ ትሪኮችን እዛ ላይ አብዛኞቻችሁ አይታችሁት ኮሜንት ፊድባክ ሲሰጡ ነበር። እዛ ላይ የምንጠቀመው ጥያቄ ለመጠየቅ የጠየቅነውን ጥያቄ መልስ ለማግኘት የሆነ ኢምፖርታንት የሆነ ዲሲሽኖችን እንዲሰጠን እንጠቀመዋለን፣ አብዛኞቻችን ማለት ይቻላል። ግን አብዛኛው ሰው ደግሞ ያላወራበት ፓርት አለ። ያንን ቪዲዮ ከሰራው በኋላ ነው አብዛኞቻችሁ እንደዚህ ጠይቀው ወይ እንደዚህ እንበለው ወይ ስትሉ እኔ የምጠነቀቅበት ፓርት አለ። አብዛኛው ደግሞ ኢንተርናሽናል በቃ ቻትጂፒቲ እንደዚህ አይነት ጥያቄዎች እንዳትጠይቁ ተብሎ የተቀመጠ ነገር አለ። በጭራሽ እነዚህ ጥያቄዎችን ቻትጂፒቲን መጠየቅ የለባችሁ። ሰላም፣ ለማታውቁኝ ናቲ ተፈሪ ይባላል። በዚህ ቻናል ላይ ስለ ኦንላይን ወርክ፣ ስለ ፍሪላንሲንግ፣ ስለ ኤአይ ቴክኖሎጂ እናነሳለን። እንደዚህ አይነት ጠቃሚ ሀሳቦችን የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ እኔ አብዛኛው ሰዎች ቻትጂፒቲን እንጠቀማለን። ጥያቄዎችን ለመጠየቅ ሊሆን ይችላል ኦር ደግሞ አንዳንድ ኢምፖርታንት የሆኑ ዲሲሽኖችን ሜክ ለማድረግ ቻትጂፒቲን እንጠቀማለን። ግን ብዙ ችግሮችን አብሮብን ይዞን ይመጣል። ከዚህ በፊት ቪዲዮ ሰርቻላችሁ ነበርና እሱ ቪዲዮ ላይ አብዛኞቻችሁ ጠቅሟችኋል፣ ብዙ አሪፍ ፖዚቲቭ ፊድባክ ሰጣችኋል። ግን አብዛኛው ሰዎች ደግሞ የማያነሱት ፓርት አለ። ቻትጂፒቲን በጭራሽ መጠየቅን የሌለብን ጥያቄዎች አሉ። ከጠየቅን ደግሞ ብዙ ሪስክ የሚያመጣብን ሮንግ ዲሲሽን እንድንወስድ የሚያደርገን በህግ ለመጠየቅ ድረስ የሚያደርገን ነገሮችን ከኋላው አስከትሎብን ይመጣል። ያን ነገር ደግሞ አስከትሎ ሲመጣ ጀስት ሳናቀውም ጭምር ነው ሪላይዝ ሳታደርጉት ያንን ነገር ይዞባችሁ ይመጣል። በዛሬ ቪዲዮ ቻትጂፒቲ መጠየቅ የሌለባችሁ 6 ጥያቄዎች እናያለን። የመጀመሪያው ቻትጂፒቲ መጠየቅ የሌለብን ፐርሰናል እና ሴንሲቲቭ የሆኑ ኢንፎርሜሽኖችን ፊድ ማድረግ ነው። አብዛኛው ሰዎች ቻትጂፒቲን በቃ ፐርሰናል ነው ብለን እንደልባችን እናወራዋለን ስልካችን ላይ ፒሲያችን ላይ ስለምናገኘው። ግን ለቻትጂፒቲ መጠየቅ የሌለብን ጥያቄዎች አሉ። ከዛ መካከል የመጀመሪያው ፓስወርድ ነው። የኛን ፓስወርድ ምን ማድረግ የለብንም። ቻትጂፒቲ ላይ ፓስወርድ እንደዚህ ነው እያልን ኦር ፓስወርዳችንን የሚያሳይ ፎቶ አታች ማድረግ የለብንም። ከዛ በተጨማሪ ደግሞ ባንክ ዲቴል ነው በጣም ሴንሲቲቭ የሚባለው ዓለም ላይ በጣም የሚፈራው ባንክ ዲቴል ነው። ባንካችሁ ላይ የሆነ ችግር ቢያጋጥማችሁ የሆነ ነገር እንትን ቢላችሁ ፎቶ ልታስገቡ ትችላላችሁ፣ ስክሪንሾት ልታስገቡ ትችላላችሁና ያንን ነገር ፊድ ማድረግ የለባችሁ። በተለይ በዚች ወር ውስጥ ኢትዮጵያ ውስጥ ባንክ ሲስተሙ እየተቀየረ መጥቷል። አይታችኋል። የተለያዩ ማስተር ካርዶች እየመጡ ነው፣ ቨርቹዋል ዲጂታል። እነዛ ካርዶች በቂ ናቸው የእናንተን ባንክ አካውንት ለመዝረፍ ማለት ነው። ምክንያቱም ከፊት ቁጥሩ አለ፣ ከኋላው ቁጥሩ አለ። የሆነ ችግር አጋጥሟችሁ ያንን ስክሪንሾት አድርጋችሁ ቻትጂፒቲ ጋር ፊድ ብታደርጉት ፐብሊክ ላይ ነው እየወጣ ያለው ያ ነገር። ስለዚህ መጠንቀቅ መቻል አለባችሁ። አንድን ነገር ሸፍናችሁ የትኛው ነው መረጃ መውጣት ያለበት የትኛው ነው መውጣት የሌለበት የሚለውን ነገር መለየት መቻል አለባችሁ ማለት ነው። ከቻትጂፒቲ ጋር ስታወሩ ፕራይቬት ኮንቨርሴሽን ነው። እናንተ ስልክ ላይ ነው፣ እናንተ ፒሲ ላይ ነው ያለው። ስታወሩ ላይክ ፊልም የሚሰማችሁ በቃ ሴክሬት እንደሆነ ሁለታችሁ ብቻ እንደምታውቁት ነው። ግን እዛ ጋር የምታወሩት ነገር እዛ ጋር የምታስገቡት ነገር ክላውድ ላይ ፊድ እያደረጋችሁ ነው መረጃዎችን። ስለዚህ ለሀከሮች ትጋለጣላችሁ፣ መጠንቀቅ ይኖርባችኋል ማለት ነው። እዛ ጋር የጻፋችሁት እዛ ጋር የጠየቃችሁት ጥያቄ ዞሮ እናንተ ላይ ችግር ሊያመጣ ይችላል። ከዛ በተጨማሪ ደግሞ እነዚህ ነገር አቮይድ አድርጋችሁ ማድረግ ያለባችሁ ለምሳሌ አሁን ባንክ ኢሹ አጋጥሟችሁ ስትጠይቁ እንደዚህ አይነት የባንኪንግ ኢሹ ቢያጋጥመኝ ምን ማድረግ አለብኝ ብላችሁ ነው። ያ ማለት ባንክ አካውንታችሁን አታስገቡም፣ አትናገሩም። የባንክ ድርጅቱ ስም ልጠቅሱ ትችላላችሁ። እንደዚህ ባንክ እንደዚህ ችግር ቢያጋጥመኝ ምን እንዴት አድርጌ ነው ሶልቭ ማድረገው ነው እንጂ እናንተን ስም የእናንተን አካውንት አትሰጡም ማለት ነው። ፎቶ እንኳን አስገቡ ቢላችሁ ሞር ለማስረዳት ፕራይቬት የሆኑ ነገሮችን በጥቁር ኦር በቀይ ብቻ መሸፈን መቻል አለባችሁ፣ ኦር ክሮፕ አድርጋችሁ ማስወጣት መቻል አለባችሁ ማለት ነው። ሁለተኛው ቻትጂፒቲን መጠየቅ የሌለባችሁ ሜዲካል ዲሲዥኖችን የቴራፒ ጉዳዮችን ቻትጂፒቲን ማማከር መጠየቅ የሚባለውን ነገር መቀነስ መተው መቻል አለባችሁ። አብዛኛው ሰዎች ቻትጂፒቲ ጋር ሄዱና ምን ሆኜ ነው፣ ምን አጋጥሞኝ ነው፣ ለምንድን ነው እንደዚህ አይነት ስሜት እየተሰማኝ ሆነው፣ እንዴት ነው ይሄን ነገር ስትሪት ማድረገው ብለው ጥያቄዎችን ይጠይቃሉ። ጀነራል ኢንፎርሜሽን ነው እንጂ ሊሰጥ የሚችለው እዛ ቦታ ላይ ላይክ ፕሮፌሽናል አይደለም፣ ምንም አይደለም። ጀስት ካለው መረጃ ሀሳብ ነው ሊሰጣችሁ የሚችለው። ያ ማለት እሱ ዶክተር አይደለም ኦር ደግሞ ቴራፒስት አይደለም። ስለዚህ እንደዚህ አይነት ነገሮች ጀነራል ሀሳብ ነው እንጂ ትክክለኛ እንደዚህ ነው መድኃኒቱ ብሎ ሊነግራችሁ አይችልም። ምክንያቱም ፉል የሆነ ስቶሪውን አያውቅም። ምን እንዳጋጠማችሁ ምን ላይ እንዳላችሁ ጀስት የነገራችሁትን ተንተርሶ ነው የሚመልሰው። ስለዚህ በቻላችሁት መጠን ትክክለኛ የሆነ ሰው ካልሆነ ትክክለኛ ለዚህ ስራ
ኳሊፋይድ የሆነ ሰው ካልሆነ መጠየቅ አይኖርባችሁም ማለት ነው። ቻትጂፒቲ ላይ እንደዚህ አይነት ጥያቄዎች ማድረግ የለባችሁም። ቢያንስ ግን ስማርት አፕሮች መጠየቅ አለብኝ ካላችሁ መጠቀም ያለባችሁ መንገድ ላይክ ኮንሰፕቱን አንደርስታንድ ለማድረግ ተርሞችን ለማወቅ የተጻፉ ነገሮችን ምን ሊሆን ይችላል የሚለውን ነገር ነው ለማድረግ እንጂ ዲሳይድ ለማድረግ አይደለም። ቻትጂፒቲ መድኃኒቱ እንደዚህ ነው አለኝና ሄጄ ገዝቼ የሆነ ነገር ተጠቅሜ እንደዛ አድርጋለሁ ማለት አይደለም ማለት ነው። ለዚህ ስራ ኳሊፋይድ የሆኑ ፕሮፌሽናሎች አሉ፣ ዶክተሮች አሉ፣ ነርሶች አሉ። እነሱ ነው ለስራ ማማከር ይገባል። ምክንያቱም የጤና ጉዳይ ነው፣ ቴራፒስት ጉዳይ ነው። ጀስት አብዛኛው ሰዎች አሁን ትሬንድ ሆኗል ቻትጂፒቲ ላይ በቃ አብዛኛው ሰው ሁሉን ነገሩን እዛ ነው የሚያወራው። ሰው ሁሉ ነገር ያማክራል፣ ከዛ የሆነ ነገር ራሱ ላይ አፕላይ ያደርጋል፣ የሆነ ችግር ሊያጋጥመው ይችላል ማለት ነው። ስለዚህ ቻትጂፒቲ ዶክተር አይደለም፣ ቴራፒስት አይደለም። በቻላችሁ መጠን ፕሮፌሽናሎችን ለዚህ ስራ ኳሊፋይድ የሆኑትን ሰዎች ማማከር ይኖርባቸዋል። የተለያዩ ጥናቶች ላይ ደግሞ ቻትጂፒቲ በሜዲካል ጉዳዮች ላይ ሚስ ኢንፎርሜሽን እንደሚሰጥ ተረጋግጧል። ስለዚህ እነዚህ ነገሮች ላይ መጠንቀቅ ይኖርባቸዋል እናንተ። ሶስተኛው ቻትጂፒቲ መጠየቅ የሌለባችሁ ሌጋል የሆኑ ጉዳዮች ላይ ዴንጀረስ አክሽኖች ላይ መጠየቅ የለባችሁም። ያ ማለት ሃኪንጎች ላይ ስካሞች፣ ሃርሙፉል ነገሮች ለምሳሌ አሁን እንዴት ነው ቦምብ መስራት የሚችለው፣ ሀክ እንዴት ነው ማድረግ የሚችለው፣ ሰዎች እንዴት ነው ስካም ማድረግ የሚችለው ብላችሁ ቻትጂፒቲ መጠየቅ የለባችሁም ማለት ነው። ምክንያቱም ቻትጂፒቲ ፊልተር ማድረግ የራሱ መንገዶች አሉ። እናንተ ያንን ኢንፎርሜሽን ሰጣችሁት ብትሰጡትም አይመልስላችሁም። ግን ያንን ቃል መጠቀማችሁን ምን ያደርጋል? ይይዛል። ዘን ሪፖርት ለማድረግ ለሚገባው ሊያደርጋል ማለት ነው። እንዴት ነው ራሴን ማጠፋው ብትሉት ለፖሊስ ያመለክታል። ኦር ምናምን ውጭ ሀገር ላይ አሁን እኛ ሀገር ላይ መምጣቱ አይቀርም። ግን እናንተም እንደዚህ አይነት አክሽኖች ላይ መጠንቀቅ ይኖርባችኋል ማለት ነው። እናንተ እነዚህን ጥያቄዎች እየጠየቃችሁ ያላችሁት ላይክ በፖዚቲቭ አስባችሁ ለእውቀት ብላችሁ ኪዩሪየስ ሆናችሁ እንዴት ነው የሚሰሩት የሚለውን ነገር ለማወቅ ሊሆን ይችላል። ግን እንደዚህ አይነት ነገሮች በኋላ ለእናንተ መዘዝ ጣጣ ይዘፉባችሁ ስለሚመጡ እነዚህን ነገሮች አቮይድ ማድረግ አለባችሁ። አራተኛ ቻትጂፒቲ መጠየቅ የሌለባችሁ ነገር የሰዎችን ዲሲዥን የሚፈልግ የሰዎችን ሀሳብ የሰዎችን ማማከር የሚፈልግ ነገሮችን ቻትጂፒቲ መጠየቅ በጭራሽ የለባችሁም። ይሄ በጣም ኢምፖርታንት ፓርት ነው። እኛ ሰዎች ነን። እዛ ጋር ደግሞ ኤአይ ነው፣ አርቲፊሻል ኢንተሊጀንት ነው ያለው እዛ ጋር ያለው። እንደኛ ስሜት ሊኖር አይችልም። እንደኛ የእኛን ስሜት ሊረዳ አይችልም። ላይፍ ቼንጂንግ የሆኑ ነገሮችን፣ ሪሌሽንሺፕ የሆኑ ነገሮችን፣ ስራችን ላይ፣ ፋይናንሻል ላይ የምናማክረው መሆን የለበትም። ምክንያቱም ስሜቱን አይረዳም። ከኋላ የመጣንበትን አሁን ለምሳሌ ፓርትነር ቢኖራችሁ ከዛ ፓርትነር ጋር ምን አሳልፉ፣ እንዴት ተገናኛችሁ የሚለውን ነገር አይረዳም። የሚያውቃት ያቺ መጨረሻ ላይ ተናገራችኋትን ነው። ያንንም ሲመልስላችሁ ጀነራል ከኢንፎርሜሽን አንጻር ነው እንጂ ስሜታዊ ሆኖ የእናንተን ስሜት አንደርስታንድ አድርጎ አይደለም የሚመልስላችሁ። ስለዚህ ፉል ስቶሪውን ስለማያውቅ አንደርስታንድ አያደርጋችሁም ኢሞሽናችሁን። የሚመልስላችሁ ምላሽ ህይወታችሁ የሚያበላሽ ሊሆን ይችላል፣ አይታወቅም ማለት ነው። ስለዚህ በእንደዚህ አይነት ነገሮች በጭራሽ ቻትጂፒቲ ላይ ማማከር የለባችሁም ማለት ነው። ግን መጠየቅ አለብኝ ካላችሁ ደግሞ ስትጠይቁ ጀስት ጋይዳንስ አድርጋችሁ መጠየቅ ትችላላችሁ። ኦር ደግሞ ሰከንድ ኦፒኒየን የራሳችሁ ኦፒኒየን አላችሁ። ኤአዩ ምን ይላል ብላችሁ መጠየቅ ትችላላችሁ። ግን ፋይናል ዲሲሽን መወሰን ያለባችሁ እሱ ባላችሁ ሳይሆን ራሳችሁ አስባችሁ አገናዝባችሁ መሆን መቻል አለበት ማለት ነው። አምስተኛው ደግሞ ቻትጂፒቲ የሚመልስላችሁን መልስ ሁሌ ትክክል ነው ብሎ ማሰብ ነው። አብዛኛው ሰዎች ኮምፎርታብል የሚሆኑት ቻትጂፒቲ ሲመልስላቸው በቃ የመለሰላቸውን መልስ ትረስት ያደርጉታል። ትረስት ያደርጉታል። የሚመልስላቸው መልስ በቃ ትክክለኛ ነው ያለው ኢንፎርሜሽን የሰጠኝ አሪፍ ነው ብለው ይረዳሉ። ግን ሪያሊቲ እሱ አይደለም። እሱ ጋር ፊድ የተደረገው ኢንፎርሜሽን አንዳንዴ ያላለቀ ሊሆን ይችላል፣ አንዳንዴ ደግሞ አውትዴትድ ሊሆን ይችላል፣ ያለፈበትም ሊሆን ይችላል፣ ኦር ትክክለኛም ያልሆነ ሊሆን ይችላል፣ ኦር ኮንፊውዝ ሊሆን ይችላል። ስለዚህ እናንተ ማድረግ ያለባችሁ ስማርት ሙቭ መጠቀም መቻል አለባችሁ ማለት ነው። ቻትጂፒቲን ስጠይቁት አትጠይቁትም አይደለም። ስትጠይቁት ግን ደብል ቼክ ማድረግ አለባችሁ። ኢንፎርሜሽኑ ትክክል ነው ወይ የሚለውን ነገር ክሮስ ቼክ ማድረግ አለባችሁ። ሶርሶችን ቼክ ማድረግ መቻል አለባችሁ። የመጣው ሶርሶች ከየት ነው? ታማኝ ከሚባሉ ሶርሶች ነው ወይ? እሱንም ክሮስ ቼክ ማድረግ አለባችሁ። ሌላኛው ደግሞ ክሪቲካሊ አስባችሁ መውሰድ አለባችሁ። ምክንያቱም ቻትጂፒቲን ጠይቃችሁት ምላሽ ይመልስላችኋል። ትክክል ነው ወይ ብላችሁ ስጠይቁት ደግሞ ተሳስቻለሁ ብሎ ደግሞ ሌላ ምላሽ ይመልስላችኋል። ስለዚህ የምትወስዱትን መልስ እናንተ ያላችሁ ኢንፎርሜሽን አለ፣ እሱ ያላችሁ ኢንፎርሜሽን አለ፣ አገናዝባችሁ መውሰድ ይኖርባችኋል። ሌላኛው ደግሞ ቻትጂፒቲን ኦር ኤአይን ስትጠቀሙ የለርኒንግ መንገዱን የማስተማሪያ
የመማር መንገዱን ኮምፕሊትሊ ኤአይ እንዲተካው መፍቀድ የለባችሁ ማለት ነው። አብዛኛው ሰው ኮመን እየሆነ መጥቷል። በተለይ ይሄ ነገር ቻትጂፒቲ ላይ ገባላ የሆነ ጥያቄ ሲኖር መጽሐፍና ማገላበጥተን ጀስት በቃ የሆነ ጥያቄ ያንን የሚሰጠንን መልስ ኮፒ እናደርጋለን። ላይክ እኛ ማሰብ ያለብንን ነገር እንተዋለን። ኤአይ ሪፕላይ ያደረጉትን ነው የሆነ ቦታ የምንልከው። የሆነ ፖስት ለማድረግ ኤአይ እንትን ያዘጋጀውን ነው። ሶ ከኛ ምንም የምንፈጥረው ነገር እየሆነ አይደለም ያለው ማለት ነው። አሁን ላይ አብዛኛው ሰው ያንን ነው እያደረገ ያለው። ያ ነገር ደግሞ ፈጣን የሆነ መልስ ይሰጣችኋል፣ ግን እድገታችሁ በጣም ቀርፋፋ ነው የሚሆነው ማለት ነው። ምክንያቱም እናንተ የምታስቡበትን እናንተ ቲንክ የምታደርጉበትን አይምሯችሁ የሚሰራበትን ነገር ጀስት በቃ ለኤአይ እየሰጣችሁት ነው። እናንተ ያንን ነገር ለጭንቅላታችሁ ማብላላት መስራት ያለበትን ነገር እየቀነሳችሁት ስለሆነ ማለት ነው። ስለዚህ ቻትጂፒቲን በተሻለ መንገድ መጠቀም አለባችሁ። ቻትጂፒቲን ለምሳሌ ትምህርቶችን ለመማር እንጠቀምበታለን። በቀላሉ አንደርስታንድ ለማድረግ የሆኑ ነገሮችን እኛ የተረዳነውን ቤተር እንዲያስረዳን ማድረግ መቻል አለብን። ሌላኛው ደግሞ የተማራችሁትን ነገር በደንብ ፕራክቲስ ለማድረግ መጠቀም ትችላላችሁ። ያሰባችሁትን እንትን ያላችሁትን በደንብ ከሱ ጋር እያወራችሁ ለማብላላት መጠቀም ትችላላችሁ ማለት ነው። በቻላችሁት መጠን እናንተ ማውጣት ያለባችሁን ኤፈርት ደግሞ ችላ ማለት የለባችሁ። አንድ ጥያቄ ልጠይቃችሁ እስቲ ትሩዝ ሆናችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቻትጂፒቲን አንኤክስፔክትድ የሆነ ጥያቄ ጠይቃችሁ የምታውቁ ሰዎች ምን ብላችሁ ጠይቃችሁ ታውቃላችሁ? የምታውቁ ሰዎች አላችሁ ወይ ደግሞ ይህን ነገር ቻትጂፒቲ መጠየቅ አለብኝ ወይስ የለብኝም ብላችሁ የተጠራጠራችሁት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቻትጂፒቲ በጣም ፓወርፉል የሆነ ቱል ነው። አጠቃቀማችን ግን እኛ መጠበቅ መቆጠብ አለብን። በደንብ አድርገን እንዲያስረዳን ከተጠቀምን እንደዛው ይጠቅመናል፣ ዘንድ ደግሞ ወደ ጉዳትም ከጠየቅ ነው እንደዛው ደግሞ ይመልስልናል። ስለዚህ አጠቃቀማችንን ማስተካከል መቻል አለብን። ምክንያቱም ፓወርፉል የሆነ ቱል ነው። አብዛኛው ሰው እየተጠቀመው ነው። እኛም እየተጠቀምነው እናንተም እየተጠቀማችሁት ነው። ግን አጠቃቀማችን ይለያል። እሱ ነገር ማስተካከል መቻል አለብን። እስቲ ይህ ቪዲዮ ጓደኛዬ አጠቃቀሙ ትክክል አይደለም፣ እነዚህን ነገሮች እኮ ለመጠየቅ እየሞከረ ነው፣ ማስተካከል አለበት ለምትሉ ሰዎች ላኩላቸው። ይህ ቪዲዮ አጋዥ ሆኖ ካገኛችሁት እንደዚህ አይነት ጠቃሚ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቴንክ ዩ